ሰላም ተማሪዎች እንዴት ናችሁ? የ12ኛ ክፍል የማቴማቲክስ ትምህርት እንማማራለን። ዩኒት 4ን ጀምረናል። በዚህኛው ቪዲዮ የዩኒት 4ን ፓርት 3 የምናየው ይሆናል። ከዚህ በፊት ፓርት 1 እና ፓርት 2 ዲስከስ አድርገናል። በዚህኛው ቪዲዮ ፓርት 3 ፈርዘር ኦን ዘ ሲስተምስ ኦፍ ኢኒኳሊቲ የሚለውን ርዕስ አብረን የምናየው ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እያልኩ ቪዲዮ ከተመቻችሁ ላይክ አድርጉት፣ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናል ቤተሰብ መሆን ትችላላችሁ እያልኩ ለዛሬ ወደ አዘጋጀው ትምህርት አልፋለሁ። ኦኬ፣ በቀጣይ ደግሞ ሲስተምስ ኦፍ ኢኒኳሊቲን ሰፋ አድርገን እናያለን። ፈርዘር ኦን ዘ ሲስተምስ ኦፍ ኢኒኳሊቲ። ላስት ታይም ምን አይተን ነበር? ሁለት አይነት ኢኒኳሊቲ ቢሰጠን ግራፊካል ሶሉሽን እንዴት እንደምንፈልግ አይተን ነበር። አሁን ደግሞ ሶስት እና ከዛ በላይ የሆኑ ኢኒኳሊቲ ቢሰጡን እንዴት አድርገን ግራፊካል ሶሉሽን እንደምንፈልግ እናያለን። በኤግዛምፕል እንየው። ሶልቭ ዘ ፎሎዊንግ ሲስተምስ ኦፍ ኢኒኳሊቲ ግራፊክሊ። ይሄው የተሰጠን ሲስተምስ ኦፍ ኢኒኳሊቲ አለ። ይሄኛውን ግራፊክሊ ሶልቭ አድርጉ ነው የሚለው። ምን እንደምናደርገው የዚህን ሲስተምስ ኦፍ ኢኒኳሊቲ ግራፍ ለመስራት የተሰጠንን ኢኒኳሊቲ ወደ ኢኳል ሳይን ቀይረን እናስቀምጣለን። እንደዛ ስናደርግ ይሄ ምንድነው የሚሆነው? አክቹአሊ እቺኛዋን ሪአሬንጅ አድርገን ማስቀመጥ ይኖርብናል። ምክንያቱም እስካሁን ስንሰራ የነበረው ዋይ ሌስ ዛን ኦር ኢኳል ቱ ግሬተር ዛን ኦር ኢኳል ቱ ምናምን ብለን ሰምቲንግ ነምበር ስናደርግ የነበረው እንደዛ አይነት ፎርማት እንዲኖረው መጀመሪያ እናደርገዋለን። ዋይ እዚህ ጋር ለብቻው አስቀርተን 5xን ወደዚህ ብንወስድ እንችላለን። ከዛ በኋላ በአራት ማካፈል እንደዚህ ማለት ነው። ፎር ዋይ እዚህ ጋር ለብቻው ይቀራል። ሌስ ዛን ኦር ኢኳል ቱ 14 ማይነስ 5x ይመጣል ኦቨር 4። ይሄኛውንም ኦቨር 4 ባረግ ዲስ ኢኳልስ ቱ ማይነስ 5 ኦቨር 4 ታይምስ x ፕላስ 40 ሲካፈል ለ4 10 እንደምንፈልገው አደረግም ማለት ነው። ይሄኛውን ሲምፕሊፋይ አድርገን ስናስቀምጥ y ሌስ ዛን ኦር ኢኳል ቱ ማይነስ 5 ኦቨር 4 ፕላስ 10 አንደኛው ይሄ ነው። ሁለተኛው ደግሞ x ግሬተር ዛን ኦር ኢኳል ቱ 1 y ግሬተር ዛን ኦር ኢኳል ቱ 2 ነው የሚለው አይደል? ስለዚህ ወደ ኢኳል ሳይን ስንቀይራቸው ይሄኛው ወደ ኢኳል ሳይን ሲቀየር ምን ይሆናል? y ኢኳልስ ቱ ማይነስ 5 ኦቨር 4 ፕላስ 10። ሌላኛው ደግሞ x ኢኳልስ ቱ 1 በሰርድ ኢኒኳሊቲ y ኢኳልስ ቱ 2። እሺ አሁን ወደ ኢኳል ሳይን አድርገን ኦር ወደ ኢኒኳሊቲውን ወደ ኢኳል ሳይን የቀየርነው ለምንድን ነው? ግራፍ ለመስራት ኦር ላይኑን ለመስራት እንዲያመቸም ማለት ነው። እሺ አሁን ለዚህኛው ኤክስ ኮምፖነንት እና ዋይ ኮምፖነንት ለብቻ አወጣለታለሁ። መጀመሪያ ላይ ኤክስ ኮምፖነንት ጽፋለሁ፣ ኤክስ ኢንተርሴፕት ማለት ነው። ቀጥሎ ደግሞ ዋይ ኢንተርሴፕት። ሶ ኤክስ ኢንተርሴፕት ማለት በምን በዋይ ቦታ 0 ስከት እዚህ ጋር ኤክስ አለች። በዋይ ቦታ 0 ስከት ምን ይሆናል? 10 ወደ ሲመጣ ኔጌቲቭ 10 ይመጣል። እዚህ ጋር ኔጌቲቭ ስላለች ኔጌቲቭ በኔጌቲቭ ይጣፋል። 10 ሲባዛ በ4 40 40 ሲካፈል ለ5 8። ስለዚህ ኤክስ 8 ይሆናል መች ዋይ 0 ሲሆን፣ ዋይ ኢንተርሴፕት ደግሞ በኤክስ ቦታ 0 መክተት አይደል? በዚህ ቦታ በዚህ ኢኩዌሽን ውስጥ በኤክስ ቦታ 0 ስከት ዋይ ስንት ይሆናል? 10 0.10። እሺ ለዚህኛው ደግሞ ለምንም አይነት ቫልዩ ኦፍ ዋይ ኤክሳችን ስንት ነው? 1። ስለዚህ ኤክስ ቫልዩ ሁልጊዜ 1 ነው ፎር ኤኒ ቫልዩ ኦፍ ዋይ ማለት ነው አይደል? ኦኬ ይሄኛው ደግሞ ማለት ምንም አይነት ቫልዩ ኦፍ ኤክስ በወስድ ኦር ባገኝ ዋይ ስንት ነው? ሁልጊዜ 2 ነው። እሺ አሁን እነዚህ ሬዲ ማድረገው ለምንድን ነው? ፖይንቶቹን ካገኘው ቀጥታ እነዛን ፖይንቶች በላይን ሳገናኝ ላይኑን ኦር ግራፉን ማግኘት ስለሚችል ማለት ነው። መጀመሪያ የዚህኛውን ላይኑን እንስራ። እሺ ምን ብለናል? ኤክስ ኢንተርሴፕት 8 0 8 ማለት እዚህ አካባቢ ማለት ነው። ኢንተርሴፕት ደግሞ 0 10 0.10 0.10 ማለት እዚህ አካባቢ። ሶ ሁለቱም ፖይንቶች እናገናኛለን። ያው ላይኑ እንደዚህ ይመጣል። እሺ ሁለተኛው ደግሞ የዚህኛውን እንስራ። ኤክስ ኢኳልስ ቱ 1 ኤክስ ኢኳልስ ቱ 1 ማለት የኤክስ ቫልዩ ሁሌ 1 ነው ፎር ኤኒ ቫልዩ ኦፍ ዋይ ማለት ነው አይደል? 1 ደግሞ እዚህ አካባቢ ቢሆን ምን ይሆናል ማለት ነው? ቨርቲካል ላይን 1 ኤክስ ኢኳልስ ቱ 1 ቨርቲካል ላይን እናገኛለን። ሶ እሱን ስንሰራ እንደዚህ አይነት ላይን እናገኛለን። ሶስተኛ ላይ ደግሞ የምናገኘው ዋይ ኢኳልስ ቱ 2 የዚህኛውን ላይን እንሰራለን። ዋይ ኢኳልስ ቱ 2 ማለት ሆሪዞንታል የሆነ ላይን ማለት ነው። ዋይ ኢኳልስ ቱ 2 ማለት እዚህ አካባቢ። እሺ አሁን ሼድ የምናደርገው ኦሪጂን የትኛው ነው የሚለውን አይደንቲፋይ ለማድረግ የዚህኛው ኢኩዌሽን ማለት የትኛው ነው ብለናል? ይሄኛው ነው ብለናል አይደል? ይሄ ማለት ዋይ ሌስ ዛን ብሎ እዚህ ጋር አስቀምጦታል። ዋይ ሌስ ዛን ካለ ከላይኑ በታች ያለውን ነው የምንወስደው። ከላይኑ በታች ያለው ማለት ይሄው ላይናችን ይኖር ዋይ ኢኳልስ ቱ ማይነስ 5 ኦቨር 4 ታይምስ ኤክስ ፕላስ 10 ያልነው ማለት ነው። በታች ያለው ማለት ይሄን ነው አይደል? ስለዚህ ይሄኛውን ሼድ እናደርጋለን። ቀጥሎ ደግሞ የምናገኘው ኤክስ ግሬተር ዛን 1 ይላል አይደል? ኤክስ ግሬተር ዛን 1 ማለት የኤክስ ቫልዩ እዚህ ጋር ኤክስ ኢኳልስ 1 ይሄን አግኝተናል። ይሄኛው ላይን ማለት ኤክስ ኢኳልስ 1 ማለት ነው። ሶ ኤክስ ኢኳልስ 1 ይሄኛው ቨርቲካል ያሰምር ነው ማለት ነው። ኤክስ ከምን ይበልጣል? ከአንድ ይበልጣል እያለ ነው የምንወስደው። የኤክስ ቫልዩ ከአንድ እኩል የሆነ ወይም ከአንድ ምን የበለጠ ይለናል። ስለዚህ ወደዚህ ያለው ነው ሼድ የምናደርገው ማለት ነው። ኦኬ ሶስተኛ ላይ ደግሞ የምናገኘው ይሄ ነው አይደል? ዋይ ግሬተር ዛን ኦር ኢኳል ቱ 2
ያው y ኢኳልስ ቱ 2 ይሄኛው ላይን ብለናል አይደል? y ኢኳልስ ቱ 2 ያው ይሄ ሆሪዞንታል ላይን። እዚህ ጋር ደግሞ የሚለን የy ቫልዩ ከሁለት እኩል የሆነ ወይ ከሁለት የበለጠ እሱ ማለት የትኛው ሪጅን ማለት ነው? ከዚህ በላይ ያለው ማለት ነው፣ ከሆሪዞንታሉ በላይ ያለው። ስለዚህ እሱን ሼድ እናደርጋለን። እሺ አሁን የኛ የምንፈልገው ሪጅን ኦር ቪዚብል ሪጅናችን የትኛው ነው? ሶስቱንም አንድ ላይ ያጠቃልላል። ሶስቱንም ያጠቃልላል ኤሪያ የትኛው? ይሄኛው ኤሪያ ማለት ነው። እዚህ ከምናያት ራይት አንግል ትራያንግል አለች አይደል? እሱኛው ኤሪያ ነው የኛ ቪዚብል ሪጅናችን፣ እቺኛው ማለት ነው በነጭ ያሰመርኩት። ሶ this one is a visible region። ሌላ ከዚህ ጋር ተያይዞ ምን ያስፈልገናል? እነዚህ ፖይንቶች ያስፈልጉናል አይደል? ክሮስ የሚደራረጉባቸው ኦር ቨርቲስስ። ሶ እነሱን አይደንቲፋይ ማድረግ አለብን። ይሄኛውን ፖይንት ለማግኘት ምን እንደምናደርገው ይሄኛው ላይን እና y ኢኳልስ x ኢኳልስ 1 ያልነው አይደል? x ኢኳልስ 1 እና y ኢኳልስ ይሄኛው መች ነው እኩል የሚሆኑት የሚለውን ለማግኘት ምን እናደርጋለን? በx ቦታ x ኢኳልስ 1 ብለናል አይደል? ቨርቲካል ላይናችን በx ቦታ እዚህ ውስጥ እንከታለው አንድ ከታል። ሶ በዚህ ኬዝ ምን ይሆናል? y ኢኳልስ ቱ -5/4 ታይምስ በx ቦታ 1 ፕላስ 10። ይሄን ካልኩሌት ስናደርግ ስንት እናገኛለን? 35/4። እሺ እቺኛ ፖይንት ማለት ሁለቱ የተገናኙበት ይሄኛው ቨርቲካል ላይን እና ይሄኛው ኢንክላይንድ ላይን የተገናኙበት ፖይንት ማለት x 1 ሲሆን y-አችን ስንት መጣ? 35/4። እሺ ሌላኛው ቨርቲስ ደግሞ ይሄኛው ቨርቲስ የትኛው ማለት y ኢኳልስ ቱ 2 እና ይሄኛው ኢንክላይንድ ላይን የሚገናኙበት እሱን ደግሞ ለማግኘት እዚህኛው ኢኩዌሽን ውስጥ y ኢኳልስ ቱ ብለው እዚህ ጋር አስቀምጠዋል። በy ቦታ ሁለት መክተት እዚህኛው ኢኩዌሽን ውስጥ 2 ኢኳልስ ቱ -5/4 ታይምስ x ፕላስ 10 ለx ሶልቭ ሳርክ ስንት አገኛለሁ? x ኢኳልስ ቱ 32/5 እናገኛለን። ሶ ፖይንታችን የኛው ቨርቲስ ስንት ነው ማለት ነው? 32/5 ሲሆን y ስንት ነው ማለት ነው? 2። ስለዚህ እነዚህ ቨርቲስ እነዚህ ፖይንቶች የሶሉሽናችን ኦር የሪጅኑ አንድ አካል ናቸው። ምክንያቱም ሶሊድ ላይን ነው፣ ሶስቱም ሶሊድ ላይን ስለሆነ ይሄኛውን ፖይንት ኢንክሉድ ያደርጋል ይሄኛው ቪዚብል ሪጅን ያለው ማለት ነው። ኦኬ በቀጣይ ደግሞ እንደዚህ አይነት ኮንሰፕቶችን እንዴት ነው ለፕራክቲካል አፕሊኬሽን የምንጠቀመው ኦር ለሪል ላይፍ አፕሊኬሽን እንዴት እንጠቀማለን የሚለውን ደግሞ በቀጣይ ኤግዛምፕል እናያለን። ቀጣይ ኤግዛምፕል ደግሞ ህሊና needs to purchase supplies of answer sheets and pencil for a standardized test to be given to the junior student at her high school. The number of the answer sheets needed is at least 40 more than the number of pencils. The pencils cost 2 ብር and the answer sheets cost 1 ብር. Helina's budget for these supplies allows for a maximum cost of 400 ብር። እዚህ ጋር አራት ነገር ይጠይቀናል። የመጀመሪያው write a systems of inequalities to model this situation። እዚህ ጋር የተሰጠን ሲቹዌሽን አለ አይደል? ይሄኛውን ሲቹዌሽን የሚገልጽ ሲስተምስ ኦፍ ኢኒኳሊቲ ጻፉ ነው የሚለን። ሁለተኛ ላይ ኦር ቢ የሚጠይቀን ደግሞ ሲስተሙን ግራፊክሊ እንድንገልጽ ይጠይቀናል። ሲ ደግሞ can Helena purchase 100 answer sheets and 150 pencil። ዲ ደግሞ መጨረሻ ላይ የምንጠይቀው can Helena purchase 150 answer sheets and 100 pencil። ኦኬ ከመጀመሪያው እንጀምር። ከኤ write systems of inequality የተሰጠን ሲቹዌሽን በኢኒኳሊቲ ሞዴል ልናደርግ ነው የሚጠይቀን። ሶ ምንድነው የምናደርገው? ምንድነው የተባለው? ህሊና ምን መግዛት ፈልጋለች? የመልስ ወረቀትና እስኪ እርሳሶች መግዛት ፈልጋለች። ግን ምን ሪስትሪክሽን ተሰጥቶናል? the number of answer sheet የምትገዛው የመልስ ጥያቄ ምን መሆን አለበት? አትሊስት 40 ያክል መብለጥ አለበት ከየትኛው ከሚገዛው እርሳስ። ሶ አንደኛ ክራይቴሪያ ያገኘን። ከዛ በፊት ግን እነዚህን ምንም ቫሪያብል እንስጣቸው x እና y ብለን ማለት ነው። x ማለት የሚገዛውን የመልስ ወረቀት አለ አይደል? እሱን x እንበል። ምን ያክል እንደሚገዛ አናውቅም፣ ግን ሊገዛ የሚችለውን ቁጥር ኦር በቁጥር ከመግለጻችን በፊት ቫሪያብል እንስጠው the numbers of answer sheet። ሌላ ደግሞ የሚገዙት የእርሳስ መጠኖች አሉ አይደል? እነሱንም አናውቃቸውም። እሱን ደግሞ y እንበል። y ማለት number of pencils። አሁን መብያችሁ ነበር የሚገዛው የአንሰር ሺት ከምን መብለጥ አለበት? ከሚገዛው የእርሳስ አትሊስት በ40 ያክል መብለጥ አለበት ብሎናል። ሶ እሱን ምን አድርገን ማስቀመጥ እንችላለን? የሚገዛው አንሰር ሺት x ብሎናል አይደል? x መብለጥ አለበት አትሊስት ስለሚል እኩልም ሊሆን ይችላል ኦር ኢኳል ቱ አድርገን ከማን ነው ይበልጠው? ከሚገዛው ከእርሳስ መጠን y ብለናል። እሱ ላይ ስንት እንጨምራለን? 40 ያክል አትሊስት መብለጥ አለበት ስለሚል እንደዚህ አድርገን እናስቀምጣለን። ሌላ ምን ተብለናል? የአንዱ ወረቀት ዋጋ 1 ብር ነው ተብለናል። የእርሳሱ ዋጋ ደግሞ 2 ብር ነው ተብለናል። ሶ አንዱ ወረቀት ሲገዛ 1 ብር ትፈጃለች፣ አንድ እስኪ እርሳስ ሲገዛ 2 ብር ትፈጃለች። ሶ በአጠቃላይ ምን ብለናል?
ወረቀቱን ኦር አንሰር ሺቱን ስገዛ በብዛቱን ኤክስ ብለናል፣ የእርሳሱን ደግሞ ብዛት ዋይ ብለናል። ኤክስን በአንድ ብር ብናበዛው ነምበር ኦፍ አንሰር ሺት ማለት ነው። ዋይን ደግሞ ነምበር ኦፍ ፔንስል በሁለት ብር ብናበዛው ነው። ሁለቱንም ብንደምር ምን እናገኛለን? በአጠቃላይ የምታወጣውን ብር እናገኛለና ግን ምን ያክል ነው በጀቷ? ማክሲመም ማውጣት የምትችለው በጀት 400 ብር ተብለናል። ስለዚህ እርሳስና ለአንሰር ሺት የምታወጣው ብር ከምን ማነስ አለበት? 400 ወይ ከ400 በታች መሆን አለበት ማለት ነው። ስለዚህ የሁለቱ ድምር ኤክስ ሲባዛ በአንድ ብር ሲደመር ዋይ ሲባዛ በሁለት ብር ይሄው እንደዚህ ማለት ነው። ኤክስ ሲባዛ በአንድ ራሱ አንድ ይመጣል፣ ሲደመር ዋይ ሲባዛ በሁለት 2 ታይምስ ኦፍ ዋይ ይሄኛውን ማለት አለበት ሌዛን ኦር ኢኳል ቱ ከ400 ማክሲመም 400 ነው፣ ግን ከ400 በታች መሆን ይችላል ማለት ነው። ሌላ ደግሞ ምን እዚህ ጋር ኮንሲደር ማድረግ አለብን? የሚገዙት ብዛቶች ናቸው። የወረቀት ብዛት፣ የእርሳስ ብዛት። እነዚህ ቁጥሮች ምን መሆን አለባቸው? ሁልጊዜ ፖዚቲቭ ነው መሆን ያለባቸው። ስለዚህ ምን ማለት አለብን? ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይም ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ያው ሲስተምስ ኦፍ ኢኒኳሊቲን እንደዚህ አድርገን ሞዴል አድርገን የተሰጠንን ሲቹዌሽን እንደዚህ በሲስተምስ ኦፍ ኢኒኳሊቲ ሞዴል ማድረግ እንችላለን። ኤ እሱን የጠየቀን ያው እንደዚህ አድርገን መለስን ማለት ነው። ይሄ ማለት የኤ ነው። የቢን ደግሞ እንስራ። ግራፍ ዘ ሲስተምስ። ይሄኛውን ኦልሬዲ ሲስተምስ ኦፍ ኢኒኳሊቲ አውጥተናል። ከዚህ ቀጥሎ ግራፍ መስራት አያክተንም፣ በፊት በምናውቀው ሲስተም ማለት ነው። ኦኬ ግራፉን ለመስራት ያገኘናቸው ኢኒኳሊቲዎች አሉ፣ እነዚህ ማለት ናቸው። ኤክስ ግሬተር ዛን ኦር ኢኳል ቱ ዋይ ፕላስ 40፣ ሌላኛው ደግሞ ኤክስ ፕላስ 2ዋይ ሌስ ዛን ኦር ኢኳል ቱ 400። የመጨረሻ ሁለቶቹ ደግሞ ኤክስ እና ዋይ ግሬተር ዛን 0 መሆን አለባቸው። ዛያስ ቱ ቢ ኦልዌይስ ፖዚቲቭ መሆን አለባቸው። ምክንያቱም የሚገዙ ነገሮች እና የሚሸጡ ነገሮች ሁልጊዜ ምንድን ናቸው? ፖዚቲቭ ስለሆኑ ማለት ነው። እሺ አሁን እነዚህን ኢኒኳሊቲ ወደ ኢኳል ሳይን እንቀይረና ግራፉን ለመስራት ሬዲ እንሆናለን ማለት ነው። ሶ መጀመሪያ እነዚህ ሪአሬንጅ አድርገን ማስቀመጥ ይኖርብናል። ምን ነበር ስናደርግ የነበረው? ላይን ለመስራት ምን ያስፈልገናል ብለናል? ዋይ ኢኳልስ ቱ ብለን የሆነ ኤክስፕሬሽን ያስፈልገናል። ስለዚህ መጀመሪያ እቺን ዋይ እዚህ ጋር ለብቻዋን ለማስቀረት ኤክስን ወደዚህ ብንወስድ ዋይን ደግሞ ወደዚህ ብናመጣና ሪአሬንጅ አድርገን ብናስቀምጥ ምን እናገኛለን? ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ማይነስ 40፣ ሌላኛው ደግሞ ዋይ ሌስ ዛን ኦር ኢኳል ቱ ማይነስ ኤክስ ኦቨር 2 ፕላስ 200። ምክንያቱም የሆነ እንደዚህ አይነት ኤክስፕሬሽን ለማግኘት እንዲያመቸን ማለት ነው። ሶ ያው እዚህ ጋር እነዚህ እንዳሉ ናቸው፣ ችግር ስለሌለባቸው እንዳለ ይቀመጣሉ። ስለዚህ እነዚህን ኢኒኳሊቲ ወደ ምን መቀየር አለብን? ወደ ኢኳል ሳይን ስንቀይረው ዋይ ኢኳልስ ቱ ኤክስ ማይነስ 40፣ ሌላኛው ደግሞ ዋይ ኢኳልስ ቱ ማይነስ ኤክስ ኦቨር 2 ፕላስ 200፣ ኤክስ ኢኳልስ ቱ 0 ዋይ ኢኳልስ ቱ 0 ማድረግ እንችላለን። ይሄኛው ኤክስፕሬሽን ማለት ምንድን ነው ብለናል? የምናገኛቸው የኤክስ እና የዋይ ቫልዩ ምን ውስጥ ናቸው ማለት ነው? ፈርስት ኳድራንት ላይ ነው መሆን ያለባቸው ማለት ነው። ያው የዚህን ኢኩዌሽን ደግሞ ላይን ለመስራት ምን ያስፈልገናል? ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ያስፈልገናል። ኤክስ ኢንተርሴፕት ስንሰራ ኤክስ ኢንተርሴፕት ማለት ዋይ 0 ሲሆን ዋይ 0 ሲሆን ኤክስ ስንት ይሆናል? 40 ይሆናል። ዋይ ኢንተርሴፕቱ ደግሞ ኤክስ 0 ሲሆን ኤክስ 0 ሲሆን ዋይ ኔጌቲቭ 40 ይመጣል። ለዚህኛው ደግሞ ኤክስ ኢንተርሴፕቱ ማለት ዋይ 0 ሲሆን ማለት ነው ዋይ 0 ሲሆን ኤክስ 400 ይመጣል። 400 ኮማ 0 ዋይ ኢንተርሴፕት ደግሞ ማለት ኤክስ 0 ሲሆን ኤክስ 0 ሲሆን ዋይ 200 ይመጣል። ይሄ ማለት ደግሞ ፎር ኤኒ ቫልዩ ኦፍ ዋይ ኤክስ ስንት ነው? 0 ነው። ዋይ ኢኳልስ 0 ደግሞ ማለት ፎር ኤኒ ቫልዩ ኦፍ ኤክስ ዋይ ስንት ነው? 0 ማለት ነው። ስለዚህ እነዚህን ፖይንቶች እያገናኘን ላይን እንሰራለን። ያው እዚህ ጋር ኤክስ ኢንተርሴፕት እና ዋይ ኢንተርሴፕት ያገኘናቸው አሉ። እነሱን ፖይንቶች አገናኝተን ላይን እንሰራለን። መጀመሪያ እነዚህ ሁለት ፖይንቶች አገናኝተን እንሰራለን። 40 0 ማለት ይሄኛው ማለት ነው። 40 0 ማለት 40 እዚህ አካባቢ ነው የሚሆነው። በመቶ ስለከፋፈልኩት ይሄው 100 200 300 እያለ ይሄዳል። ኤክስ 40 ማለት 50 እዚህ አካባቢ ነው። 40 የት ጋር ይሆናል? እዚህ አካባቢ ይሆናል ማለት ነው። እሺ ሌላኛው ደግሞ 0 ኔጌቲቭ 40 0 ኔጌቲቭ 40 ማለት እዚህ ጋር ኔጌቲቭ 100 ነው የምናገኘው። 50 እዚህ አካባቢ እንኳን ቢሆን 40 እዚህ አካባቢ ይሆናል ማለት ነው። ሶ ሁለቱም ፖይንቶች እናገናኛለን። ያው እነዚህ ሁለት ፖይንቶች ስናገናኝ ይሄን ላይን እናገኛለን። ያው እዚህ ጋር ምንድነው የሚለን? ዋይ ሌስ ዛን ኦር ኢኳል ቱ ብለው ነው የሚቀመጠው። ሶ ሌስ ዛን ኦር ኢኳል ቱ ስለሚል ሼድ የምናደርገው የትኛው ነው? ከላይናችን በታች ያለው። ግሬተር ዛን ቢል በላይ ያለው ይሆን ነበር። ሶ ሌስ ዛን ስለሚል በታች ወደ ታች ያለውን ሼድ እናደርጋለን። ለዚህኛው ላይን ደግሞ ሁለት ፖይንቶች አግኝተናል። 400 ኮማ 0 እና 0 ኮማ 200። ሶ 400 ኮማ 0 ማለት 400 ያው እዚህ ጋር አለ። 0 200 ማለት ደግሞ 0 200
እቺ ትሆናለች። እነዚህን ሁለት ፖይንቶች ሳገናኝ ይሄን ላይን አገኛለሁ እና እዚህ ጋር ምንድነው የሚለን ዋይ ሌስ ዛን ኦር ኢኳል ቱ ይለናል። ሌስ ዛን ስለሚል ሼድ የምናደርገው ከላይ ነው፣ በታች ያለውን ሪጅን ይሆናል። ሁለቱ ኢኒኳሊቲ ደግሞ ኤክስ ግሬተር ዛን ዜሮ ማለት የምናገኘው የኤክስ ቫልዩ ምን መሆን አለበት? ሁልጊዜ ፖዚቲቭ መሆን አለበት። ፈርስት ኳድራንት ያልኳቸው ማለት ነው። በአጠቃላይ የምንፈልገው ቪዚብል ሪጅን የትኛውስ መሆን አለበት? ፈርስት ኳድራንት ውስጥ መሆን አለበት። ሶ ሁለቱን ይሄኛውንና ይሄኛውን ኢኒኳሊቲ ኮመን የሚያደርግ ሪጅን የትኛው ነው? ይሄኛው ሪጅን ነው አይደል? እዚህ ጋር በነጭ ሼድ የማደርገው ማለት ነው። ስለዚህ ይሄኛው ምናችን ይሆናል ማለት ነው? ቪዚብል ሪጅን። ይሄኛው ላይን ማለት ምንድነው ብለናል? ዋይ ኢኳልስ ቱ ኤክስ ማይነስ 40 ያልነው ነው። ይሄኛው ደግሞ በቢጫ ያሰመርነው ላይ ዋይ ኢኳልስ ቱ ማይነስ 1/2 ኤክስ ሲደመር 200 ያልነው ማለት ነው። እሺ አሁን እነዚህ ሁለት ላይኖች ይሄኛው ላይን እና ይሄኛው ላይን ክሮስ የሚያደርጉበት ፖይንት አለ አይደል? ይሄኛው ፖይንት ይሄኛውን ፖይንት ለማግኘት ምንድነው የምናደርገው? ሁለቱን ኢኩዌሽኖች ኢኳል እናደርጋለን። ያው ኤክስ ማይነስ 40 እኩል ይሆናል ማይነስ 1/2 ኤክስ ፕላስ 200። ይሄን ሪአሬንጅ አድርገን ሶልቭ ስናደርግ ለኤክስ ስንት እናገኛለን? ኤክስ ኢኳልስ ቱ 160 እናገኛለን። ይሄኛው 160 ወይ እዚህኛው ኢኩዌሽን ውስጥ ወይም እዚህኛው ኢኩዌሽን ውስጥ ከተን ስንሰራ የምናገኘው የዋይ ቫልዩ አለ። ያው ይሄኛው 160 እዚህ ውስጥ እንክተት። 160 ሲቀነስ 40 120 እናገኛለን። ይሄኛው ፖይንት ማለት ኤክስ ኮኦርዲኔቱ 160 ነው፣ ዋይ ኮኦርዲኔቱ ደግሞ 120። እሺ ሌሎች ኮኦርዲኔቶች ችግር የለባቸውም። ይሄን ኮኦርዲኔት የምናውቀው ነው 400,0 ያልነው ነው። ይሄ ደግሞ 40,0 ያልነው ነው። ቢ የጠየቀን እንደዚህ አድርገን መስራት ይችላል። ግራፍ ዘ ሲስተሙን በግራፍ አሳዩ ኦር ለሲስተሙ ግራፍ ሳሉ ነው ያለው። እሱን እንደዚህ አድርገን መስራት እንችላለን። ሶስተኛ ላይ ደግሞ የሚጠይቀን ካናሊና ፐርቼዝ 100 አንሰር ሺት ኤንድ 150 ፔንስል። ህሊና 100 የመልስ መስጫ ወረቀቶችን እና 150 እርሳሶችን መግዛት ትችላለች ብሎ ነው የሚጠይቀን። ይሄን ዲተርማይን ለማድረግ ይሄን መግዛት ትችላለች አትችልም የሚለውን ዲተርማይን ለማድረግ ምን ብለን ኤክስ ማለት ነምበር ኦፍ አንሰር ሺት ብለናል፣ ወይ ደግሞ ነምበር ኦፍ ፔንስልስ ያልነው ማለት ነው። የሚጠይቀን ምንድነው 100 አንሰር ሺት አይደል? እሺ 100 አንሰር ሺት እና 150 እርሳስ ያለ 150። ይሄንን በኮርኒስ ስናስቀምጥ ምን እናገኛለን? 100,150 እናገኛለን። እሺ አሁን ይሄኛው ቪዚብል ሪጅናችን ውስጥ ነው አይደለም የሚለውን እንይ። 100 ማለት እዚህ ጋር ይሄኛውን ይዘን ወደ ላይ እንሄዳለን። እሺ 150 ደግሞ 150 እዚህ ጋር ነው አይደል? በ100 እና በ200 መካከል 150 ይዘን ደግሞ እንደ ስንሄድ የምናገኘው ፖይንት አለ። እሱ ፖይንት ማለት ከቪዚብል ሪጅናችን ውጭ ነው አይደል? ይሄኛው ፖይንት ማለት ከቪዚብል ሪጅናችን ውጭ ስለሆነ ይሄንን መግዛት አትችልም ብለን እንወስናለን። ስለዚህ መልሳችን ምንድነው የሚሆነው? ለሲ ኖ ይሆናል ማለት ነው። ዲ ላይ ደግሞ የሚጠይቀን ካናሊና ፐርቼዝ 150 አንሰር ሺት ኤንድ 100 ፔንስል። ህሊና 150 የመልስ መስጫ ወረቀትን እና 100 እርሳሶችን መግዛት ትችላለች ወይ ብሎ ነው የሚጠይቀን። ያው የዚህኛውን ሪቨርስ ማለት ነው እንደዚህ 150 ኮማ 100። እሺ አሁን ይሄኛው መግዛት ትችላለች አትችልም የሚለውን ለመወሰን ይሄኛው ፖይንት የት ውስጥ መሆን አለበት? ቪዚብል ሪጅናችን ውስጥ እዚህ ውስጥ መሆን መቻል አለበት። እሺ አሁን 150 የት ጋር ነው እናገኘው? 100 እዚህ ጋር ነው፣ 200 እዚህ ጋር ነው። በእነሱ መካከል 150 አለ። 150ን ይዤ እወጣለሁ፣ 100ን ደግሞ እንደዚህ ይዤ እመጣለሁ ማለት ነው። የማገኘው ፖይንት ምን ውስጥ ነው የሚሆነው? እዚህ ቪዚብል ሪጅን ውስጥ ይሆናል፣ እዚህ ውስጥ ነው የሚሆነው። ስለዚህ ቪዚብል ሪጅናችን ውስጥ ከሆነ ያ ፖይንት ያንን አማውንት ኦፍ የመልስ መስጫ ወረቀትንና እስኪ እርሳስ መግዛት ትችላለች ማለት ነው። ሶ ለዚህኛው መልሳችን ምን ይሆናል? የስ ይሆናል ማለት ነው። ሶ የተሰጠንን ወርድ ፕሮብለም በዚህ መልኩ እንደዚህ አድርገን መስራት እንችላለን ማለት ነው። ከዚህ ጋር ተያይዞ ከታርጌት ቱቶሪያል ሚኒ አፕሊኬሽን ጋር ላስተዋውቃችሁ። በዚህ አፕሊኬሽን ውስጥ መጽሐፍ ውስጥ ያሉትን ኤክሰርሳይሶች በተጨማሪ ደግሞ በዋናነት ከዚህ ዓመት በፊት የወጡ የማትሪክ ጥያቄዎችን በቆንጆ አቀራረብ ለእናንተ እንዲገባችሁ አንደርስታንድ አድርጋችሁ የኢንትራንስ ፈተና የማትሪክ ፈተናን በጥሩ ውጤት እንድታልፉ የሚያግዟችሁን ቪዲዮዎች ሰርቼላችኋለሁ። እነዚህን ቪዲዮዎች እንዴት ማግኘት እንደምትችሉ የሚያሳይ አጠር ያለች የሰራኋት ቪዲዮ አለች። እሱን ቪዲዮ የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። እሷን ቪዲዮ በማየት ወደ አፕሊኬሽኑ ሄዳችሁ ተመዝግባችሁ ቱቶሪያል ቪዲዮዎችን ማግኘት ትችላላችሁ እያልኩ ቀጣዩን ቪዲዮ ደግሞ እዚህ ጋር አስቀምጥላችኋለሁ። እዛው እንገናኝ።